ሰላምና ጸጥታ የሰፈነበት አካባቢ ለመፍጠር የጸጥታ መዋቅሮች ከህብረተሰቡ ጋር ሆነው እርስ በርስ ግጭቶችን እና ህገወጥ ተግባራትን አስቀድሞ በማስጠንቀቅ ጠንካራ የመረጃ ቅብብሎሽና ትንተና ስራን ማዘመን እንደሚያስፈልግ በመረዳት የወላይታ ዞን የጸጥታ ምክር ቤት በአጽንኦት እየሰራ ይገኛል። የተሳሳተ መረጃን በመከታተል በየመዋቅሮችም ሆነ ለዞኑ አዋሳኝ አካባቢ ባሉ ህብረተሰብ ዘንድ ጎሳ፣ ሃይማኖት፣ ድንበርና በሌሎች ምክንያቶች የሚከሰቱ የግጭት ሰንሰለቶችን ለመበጠስ የወንጀል ስጋት ያለባቸውን ወረዳዎች እርስ በርስ በመመካከር መፍትሄ ማምጣት እንደሚያስፈልግ ተጠቁሟል። በህቡ የተደራጀ ኃይል አለ። ሶዶ ከተማ ላይ የሚዶልት አለ። ቁጭ ብለው እያንዳንዱ ማን ምን እንደሚሰራ ደርሰንበታል። የማተራመስ ማለት ነው። በልቱን ይዞ አንተ ላይ ማለት ነው። ሲታይ የለም ገንዘብ በልቷል ሌባ ነው ይላል። ምን በላ ብለን ኦዲተር ስናስገባ እናቴኝ እዚህ ሶዶ ከተማ ላይ ቁጭ ብሎ እኮ ያንን የታችኛው መዋቅር የሚያተራምስ ቀጣይ እኔ ነኝ ስልጣን የሚይዘው የሚል ማለት ነው። ይሄ ደግሞ በሙሉ ከስልጣን የወረዱ አመራሮች የፌስቡክ የፌክ አካውንት ባለቤቶች ይሄን ትርምስ ቀጠና እንዲሆን የማድረግ በዚህ ያ አካባቢ የታርቡላንስ ሰንተር ሆኖ የሚገርም ነገር እዛ አካባቢ ያለው ልማት ደግሞ ሌላ ቦታ የለም። እኛ ሁሉንም ወላይታ እናውቃለን አለ። የአንዳንድ የልማት ጥያቄዎች የመንገድ እሹ አለ፣ የጤና ጣቢያ እሹ አለ ተመሳሳይ ማለት ነው። ሌላ ቦታ ያለ አይነት እሱን ለመፍታት እየሄድንበት ነው። መንገድ እንዲወጣ እየተደረገ ነው። አነሰን በዛ ማለት ድልድይ እንዲሰራ እየተፈለገ ነው። አነሰን በዛ አሉ። አሁን የተለዩ የመንገድ ችግር ተብሎ የተለዩ ነገሮች አሉ። እነሱን ለመፍታት ከሚመለከተው አካል ጋር እንሄዳለን። እሱን አጀንዳ አድርጎ ያንን የማተራመስ ከመምራን ባለፈው በጥምቀት ሞክሮ አልተሳካም። አሁን ደግሞ በሌላ ሊመጡ ነው። ስለዚህ እዛ አካባቢ ያሉ የፖለቲካ የመንግስት ኃላፊዎች ፕሊስ ያዙ። ይሄን ደግሞ ሞቢላይዝ የሚያደርጉ ከአመራርም ጭምር አመራር በሃይማኖት ጉዳይ ነፃ መሆን ያስፈልጋል። ከበጀት ፕራዮሪቲ ሰጥታችሁ ስጡ። ሚሊሻን አጠናክሩ። አሁን እኮ 400 ሚሊዮን 500 ሚሊዮን 600 ሚሊዮን ተብሎ የወረዳ በጀት አለ። ከዛ ውስጥ የተወሰነ ገንዘብ አውጥቶ ለፖሊስ እንትን ማውጣት ከባድ ነው። የሚሰቃዩ መዋቅሮች አሉ። ራሳችሁን አርሙ። ታውቃላችሁ፣ እዚህ ውስጥ ያላችሁ ታውቃላችሁ። የጸጥታ አመራር መፍጠር እግር የሚጎትተውን አርሙ። ቶሎ እግር የሚጎትት የጸጥታ አመራር ሁኔታ ገምግም ሲባል ሰላም ነው እያለ በየለቱ ቴክስት የሚያደርግ ካለ አርሙ። እሱ የጠለቀ ሁኔታ የሚገመግም አመራር መፍጠር በሂደቱ ማለት ነው። ስለዚህ የመጨረሻውና ዋነኛው ህዝቡን የሰላሙ ባለቤት የማድረግ ስራ በጣም ሊሰራ ይገባል። ይሄ በወጣቶች ክንፍ፣ በሴቶች ክንፍ፣ በሌሎች አደረጃጀቶች፣ በመንግስታዊ አደረጃጀቶች በተለይ በማህበራዊ ሚዲያ በመጠቀም በአካባቢው የተረጋጋ ሰላምና ጸጥታ እንዳይኖር በሚያደርጉ አካላት ላይ ህጋዊ እርምጃ እየተወሰደ ይገኛል። ከዚህ በተጨማሪ ከጊዜ ወደ ጊዜ እየተንሰራፋ የመጣውን ህገወጥ ንግድና ኮንትሮባንድ ንግድ በህጋዊ ነጋዴዎች ላይም ከሚደርሰው የመብት ጥሰት ተግባራት ባሻገር ጦር መሳሪያና አደንዛዥ እጾችም የሚዘዋወሩ በመሆኑ ጊዜ ሳይወስድ መታረም ያለበት ጉዳይ እንደሆነ ተገልጿል። ማህበራዊ ሚዲያን በሰላማዊ መንገድ ለልማት ለመልካም አስተዳደርና ትክክለኛ በሆነ መንገድ የሚተችና ሂስ የሚያደርገውን እሱን እንቀበላለን። ነገር ግን ያልተፈጠረውን ተፈጥሯል፣ ያልሞተውን ሞቷል፣ ያልሆነውን ሆኗል እያለ አካባቢውን የማህበራዊ ሚዲያ ትርምስ ቀጠና ለማድረግ በሚፈልጉ አካላት ላይ የጀመርነው ኦፕሬሽን ስራ አለ።
እሱን አጠናክረን እንቀጥላለን። የኮንትሮባንድ ዝውውርን ዜሮ ቶለራንስ ማድረግ ነው ያለብን። ዜሮ ለማድረግ የሚሰራው ስራ አሁንም ኮንትሮባንድ፣ ህገወጥ ጦር መሳሪያ፣ አጠቃላይ አደገኛ እጾች ዝውውር አለ። ይሄንን ሙሉ በሙሉ መግታት አለብን ከሚል አንጻር ነው። ይሄ ማህበረሰብ ከኔ በላይ ከናንተ በላይ ትልቁን ቀንበር ይዞታል። እያንዳንዱ ሲሉ ጆሮ የቆመ ነው፣ ይከታተላል። ይችን ሰላም ከእጁ ከቀለበቱ ከአንገቱ ማተም እንዲለዩ አይፈልግም። ይሄ ደግሞ የእናንተና የኔ ከዚህ ወተን ማውራት ብቻ አይደለም። ፋሚሊ ኮኦርዲኔት አክቲቪቲ ቤተሰብ አለው እዛው አብረው የሚካፈሉ እኛም መጨረሻ ላይ ስንመለስ እዛው ማህበረሰብ እነን አብረን ተካፋይ ነው። ይሄን ለቀጣይ ለሌሎችም ግንባር ቀደሙን የምናስተምርና ተሞክሮና ምሳሌ እንድንሆን የምንፈልግ በየአካባቢው የሚስተዋሉ የመልካም አስተዳደር እና የጸጥታ ችግሮችን ለመፍታት በትኩረት እየሰሩ መሆናቸውን የወረዳዎች ስራ ኃላፊዎች ተናግረዋል። መስመር ላይ ቀጥታ ኮሙኒኬት በማድረግ ህገወጥ እንቅስቃሴ ደግሞ ለምርጫ ስራ በጣም ማነቆ ነው። እሱ ብቻ አይደለም፣ ህገወጥ ንግድም በአግባቡ ደግሞ መቆጣጠር በየመዋቅሩ ያለው ባይዞ እኛ ኃላፊነት መውሰድን የሚጠይቅ ነው። ከኛ የሚጠበቀው የጸጥታውን ፓርትን ማስጠበቅ ነው። እንደ ወረዳ ትልቅ ጸጥታ ፓርት ከጸጥታ መዋቅር ጋር ሆነን በልዩ ሁኔታ እየመራን እያስጠበቀን የቻለውን የተለያዩ ትንኩሳዎች አሉ አጎራባች ከመሆናችንም ጋር አንጻር እሱን በቅንጅት ከሎካ አባያ ወረዳ ጋር በመሆን እያንዳንዱ መረጃ በመለዋወጥ ችግሮችን በጋራ እየፈታን የመጣንበት ነው። ጸጥታ ኃይል ብቻ አይደለም፣ ማህበረሰቡን በራሱ ግንዛቤ ፈጥረን ጣምራ ስብሰባ ውጤታማ እንዲሆን በማድረግ ከኦሮሚያ ጋርም ባለው አሁን በቅንጅት እንሰራለን። በሲዳማ ጋርም ሀዲያ ጋርም ያለው መልካም ጉርብትና ፈጥረን የተኛው ችግር በፈጠረም በሽማግሌ ሲስተም በአባገዳ ሲስተም በእኛ በኩል አባገዳ ሲስተም አለ። በእነሱ በኩል ወደዚህ መጥቶ ከኛ ጋር ተባብሮ ይሰራሉ። የኛ በኩል ሽማግሌ አለ። ከፊታችን ያለው ሀገራዊ ምርጫም በሰላማዊ መንገድ እንዲከናወን ከምንም በላይ ለሰላም ጉልህ ድርሻ ካለው ሰፊው ህዝብ ጋር በቅንጅት ሊሰራ ይገባል ተብሏል። ተፈጥሮ ከሰው ጋር ያለውን ቁርኝት አስተሳስሮ ማስቀጠል እጅግ አስፈላጊ ነው። የተቀናጀ የተፋሰስ ልማት ስራ ደግሞ የአፈር ለምነት ከመጠበቅና የደረቁ ምንጮች እንዲፈልቁ ከማድረግ አንጻር ከፍተኛ ሚና ይጫወታል። በመሆኑም ጥር 20 2018 ዓ.ም በወላይታ ዞን ኦፋ ወረዳ የሚጀመረውን ዞናዊ የተፋሰስ ልማት ስራ በማስመልከት የንቅናቄ መድረክ ተካሂደዋል። ይሄ የተፋሰስ ልማት እንግዲህ ተፈጥሮ ሁሉም ነገር ይዛለች። ውሃ፣ አየር፣ አስፈላጊ የሆኑ ማዕድናት ሁሉ ከተፈጥሮ ነው የምናገኘው። የሰው ልጅ ከተፈጥሮ ጋር ያለው ቁርኝት እጅግ በጣም ከፍ ያለ ነው። በተፈጥሮ ላይ የሚደርሰው ጉዳትም የሚያስከትለው የዛ ተጋላጭ የሚሆነውም ሰው ልጅ ነው። ስለዚህ ሰው ልጅና ተፈጥሮ አብሮ ተቀናጅቶ መኖር መስራት ካልቻለ ትልቅ አደጋ ሊፈጥር ስለሚችል በየአመቱ በንቅናቄ እየተመራ የተቀናጀ የተፋሰስ ልማት ስራዎች ሲካሄዱ ቆይቷል። ሌላው ምንድነው የበልግ ስራ ደግሞ ከዚህ ጋር አስተሳስረን በዚህ አመት ዝናብ በጊዜ ይመጣል ተብሎ የሜትሮሎጂ መረጃዎች እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ በዚህ ጊዜ ቅድመ ዝግጅቱን አስተሳስረን ከሄድን ጥሩ ይሆናል በሚል የበልግ ስራ ንቅናቄም በጋራ ለማስጀመር በዚህ ውይይት እያደረገን እንገኛለን። ተፋሰስን ማልማት ተፈጥሮን ማልማት ነው። ተፋሰስን ማልማት ተፈጥሮን ማልማት እስከሆነ ድረስ ደግሞ ተፈጥሮን ማልማት ትውልድን መታደግ ነው። ትውልድ የሚታደገው በምንድን ነው ከተባለ ብዙ ምክንያቶች አሉ። ትውልድ የሚታደግበት የተለያዩ የስራ እድሎች ነው የሚፈጥረው ተፋሰስን ማልማት። አንደኛው አፈር ለምነትን ይታደጋል። ሁለተኛው የተለያዩ ችግኞችን የፍራፍሬ አትክልቶች ለማልማት ጥሩ ኢንቫይሮንመንት ነው የሚሆነው። አፈሩ ውሃ ይዛል። ያ ውሃ
የፈለግነው ነገር እዛ ብናስቀምጠው ውጤታማ ነው የሚሆነው። የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በተቀናጀ የተፋሰስ ልማት ስራ አምና በተወሰኑ መዋቅሮች የታዩ ድክመቶች ቢኖሩም አጠቃላይ ዞናዊ እቅድ የተሳካ ስለመሆኑ ተናግረዋል። በዞናችን ያሉ አጠቃላይ 16 ወረዳና 10 ከተማ አስተዳደሮች አሉ። አፈጻጸማቸው ግን የተለያየ ነው የሆነው ማለት ነው። ግን ኦቨርኦል ስናይ የዞናችን የእቅዱን የ16 እቅዱን አሳክተናል። ከዚህ ውስጥ በአፈጻጸም የለየናቸው 2 መዋቅሮች አሉ። አንዱ ጠበላ ከተማ አስተዳደርና ሁለተኛው አረካ ከተማ አስተዳደር። እነዚህ በመካከለኛና በዝቅተኛ የተገመገሙ ናቸው። ሌሎቹ ከእቅድ በላይ በማሳካት አጠቃላይ ግን ድምር ውጤቱ የዞኑን አፈጻጸም ሙሉ በሙሉ በ100% ያሳካንበት ሁኔታ ነው ያለው። በዘንድሮ የተቀናጀ የተፋሰስ ልማት ስራ 750 ሺህ የማህበረሰብ ክፍሎችን በማሳተፍ 46290 ሄክታር መሬት ለማልማት መታቀዱን የዞኑ ግብርና መምሪያ ኃላፊ ዶክተር ዘማቹ ሶርሳ ተናግረዋል። አምና የለማው ወደ 41 ሺህ ሄክታር አካባቢ ነው። በአጠቃላይ በዞን ደረጃ የለማው ከ41 ሺህ በላይ በዛ ተሳትፎ የነበረው ማህበረሰብ 700 ሺህ ህዝብ አካባቢ ነው የተሳተፈው። በዘንድሮ በኩል ደግሞ ሊለማ ያለው መሬት ወደ 46290 ሄክታር አካባቢ ነው ሊለማ የታቀደው። ይሳተፋል ተብሎ የምንጠብቀው ማህበረሰብም ወደ 760 ሺህ አካባቢ ነው ይሳተፋል ብለን የምንጠብቀው እና የዘንድሮ ተፋሰስ በይፋ ይሄ አሁን የመድረክ ንቅናቄ ነው እዚህ የተካሄደ ያለውና የዘንድሮ ተፋሰስ በይፋ የሚጀምረው በ2005 2018 ዓመተ ምህረት በመጪው ሮብ ይሆናል። ከዚህ በፊት የተሰሩ የተቀናጀ የተፋሰስ ልማት ስራዎች የአፈር ለምነትን ከማረጋገጥ ባሻገር ለበርካታ ስራ አጥ ወጣቶች በንብ እርባታ እና በፍራፍሬ ልማት ዘርፎች የስራ ዕድል የተፈጠረ መሆኑ ተመላክተዋል። ከዚህ በፊት በተደጋጋሚ በተለያዩ በፕሮጀክትም በመደበኛ ልማትም የሚሰሩ የአፈርና ውሃ ጥበቃዎች ሲሰሩ ቆይቷል። በጣም ተጨባጭ ለውጦችን አምጥቷል ብዬ አስባለሁ። በዚህ መነሻ በተለይ ሳር በቅሏል። ሳር መብቀሉ ብቻ ሳይሆን ያንን ሳር አጭዶ አርሶ አደሩ በጋ ወቅት የመጠቀም ባህል ነበር እንደኛ አካባቢ። ይህ ተፋሰሶች አርሶ አደሮች ራሳቸው በማህበር ተደራጅተው ራሳቸው የሚያለሙበት ሂደት ነው የነበረው። ብቻም ሳይሆን የለማ ተፋሰስ ደግሞ ወጣቶች ተረክቦ የንብ እርባታ ስራዎች እየሰሩ ናቸው። በዚህ መነሻ ወጣቶች የቤተሰብ ገቢ ጨምሯል። የዘንድሮን የተቀናጀ የተፋሰስ ልማት ስራ አመራሩ በመምራት መላው ህብረተሰብ ደግሞ በባለቤትነት በመስራት እቅዱን እንዲያሳኩ መልእክት ተላልፈዋል። ድጋፉ የማስጀመሪያ ንቅናቄ መድረኩን ህዝቡን ሞቢላይዝ ማድረግ አስፈላጊ ሎጂስቲክ የመመደብ ስራዎችን በደንብ ሰርተን ይሄኛውንም አመት ውጤት እናሳካለን የሚል እምነት አለ። የዘንድሮ ዞናዊ የተፋሰስ ልማት ስራ ጥር 20 2018 ዓ.ም በኦፋ ወረዳ የሚካሄድ ሲሆን ተግባሩም ለ30 ተከታታይ ቀናት የሚፈጸም መሆኑ ታውቋል። የኦፋ ወረዳ ህዝብ ለዘመናት ሲያነሳ ከነበራቸው ጥያቄዎች ዋነኞቹ መንገድና የንጹህ መጠጥ ውሃ ናቸው። የእነዚህ ፕሮጀክቶች ግንባታ መጓተትና የተደራሽነት ጉዳይ ግን ህዝቡን ለእንግልት እያዳረገ ነው የሚሉቱ በኦፋ ወረዳ ምክር ቤት 4ኛ ዙር 3ኛ የስራ ዘመን 41ኛ መደበኛ ጉባኤ ላይ ከተነሱ ሐሳቦች ዋነኞቹ ናቸው። መንገዱ በዝናብ ወቅት ከተሰራ አገልግሎትም አይሰጥም፣ ለስራ ምቹ አይደለም። ስለዚህ ይፈጸማል ተብሎ በተወሰነው ጊዜ እየተሰራ ያለመሆኑ ችግር አለ። አንደኛ መንገድ የሚሰሩ ሰዎች
የመዘገየት ጉዳይ አለ። ሌላ ደግሞ ክልሉ ወደ ሌላ አካባቢ ማሽኖችን ሽፍት የማድረግ ጉዳይ ቶሎ እንዲያልቅ ምክንያት የሆነ ስለሆነ ይህንንም ክልሉ ትኩረት በመስጠት የተጀመረው ስራ እስኪያልቅ ድረስ ማሽኖችን ወደ ሌላ ሽፍት ሳያደርግ በቀጥታ የተጀመረው ስራ እንዲጠናቀቅ ቢደረግ ጥሩ ነው። ከዚያ አንስቶ በቃንቋ አድርጎ እስከ ላሾ የሚዘልቀው መንገድ ለዘመናት የህዝብ ጥያቄ ነው። የተጀመረው ግንባታም ምንም አይነት አመርቂ ውጤት እያስመዘገበ ባለመሆኑ መንግስት ምላሽ ቢሰጥ። በተለይ ውሃዎች የተሰሩባቸው በርካታ ቀበሌያቶች አሉ። ግን በተለይ ዳር ቀበሌያት ሲታዩ የውሃ ችግር ያለባቸው እነዚህ ጋርቤ፣ ቃንቆ፣ ኦፋ፣ ሄራሞ የሚባሉ ቀበሌዎች አሉ። በተለይ ወደዚህ ስንሻገር በኦኮቶ በኩል ወደ ጋልዳ ጫፍ ላይ አሁን ውሃ በትክክል ማያገኙ አካባቢዎች አሉና ይሄ የውሃ ችግሮች በየጊዜው ቢታዩ የማሽኖች ብልሽትና መሰል ተያያዥ ጉዳዮች በተለይ የጋልዳ ቃንቆ መንገድ እንዲጓተት ምክንያት መሆኑ ተጠቁሟል። ከባለድርሻ አካላት ጋር በመነጋገር የመንገድ ግንባታ ሂደት እንዲፋጠንና የንጹህ መጠጥ ውሃ ተደራሽነት ጥያቄ ምላሽ እንዲያገኝ የማስቻሉ ስራ በትኩረት እንደሚሰራ ተመላክቷል። የክልል መንግስት ልዩ ትኩረት ሰጥቶ እየሰራ ነው ያለው። አሁን የገጠመን ችግር ምንድነው? በተደጋጋሚ ማሽኖች ይበላሻሉ። ሲበላሹ አንዳንዶቹ ሶዶ ላይ ጥገና ይደረግላቸው፣ አንዳንዶቹ እቃቸው እስከ አዲስ አበባ ተወስዶ ጥገና ይደረጋል። በዚህ ሂደት ውስጥ በየጊዜው በሚፈጠሩ ብልሽቶች 2-3 ሳምንት ስራ ይቋረጣል። ከዚህ ጋር ተያይዞ የሚፈጠሩ ነገሮች አሉ። ያንን ግን አሁንም በተደጋጋሚ እየተነጋገርን ማሽኖች ተጠግኖ እየመጡ ያሉበት ሁኔታ አለ። አንድ የገባም አለ እየተሰራ ነው ያለው። ስለዚህ የከፈታ ስራ፣ ጠጠር የማምረት ስራ በአግባቡ ከተሰራ የተመረተው ጠጠር በአግባቡ ዳምፕ ከተደረገ ያንን ደግሞ ጠጠር የመበተን የማልበስ ስራ ከተሰራ በአጭር ጊዜ ውስጥ ያልቃልና የክልል መንግስትም ዞን መንግስትም እኛም በቅርበት ክትትል ያደረግን ያለውና ይሄ በአጭር ጊዜ ውስጥ ምላሽ የሚያገኝ ጥያቄ ነው። የንጹህ መጠጥ ውሃ ጥያቄ እንደ የአካባቢው ተጨባጭ ሁኔታ ቀጣይ የዘውትር የእቅዳችን አካል ተደርጎ የሚሰራ ይሆናል የሚለውን ለማንሳት ነው። ሰው ሰራሽ የዋጋ ጭማሪ ለህዝቡ የኑሮውን ሸክም እያከበደ ስለመሆኑ ያነሱት አባላቱ የጤና ተቋማት አገልግሎት አሰጣጥና የህዝብ ጥያቄዎችንም አንስተዋል። ውያናስ ሀታ ሸመናው ዳንዳይት ተነግሽው ገዝተው ውሃ መጠጣት ያልቻሉት ወራጅ ውሃ በመጠጣታቸው በየጊዜው ለህመም እንደሚዳረጉ ነው በመስክ ምልከታ ጊዜ የተገነዘብ ነው። ተቲ ቀበሊያ ከዳጋፊት ገሊዮ ወዳሲው ቢሃርገስ ጤና ጣቢያ አገልግሎት ላይ ምንድነው ህዝቡ የሚያነሳው? የመድኃኒት እጥረት ነው። መድኃኒት የለም። ጤና ጣቢያ ሰው ከታከሚ በኋላ መድኃኒት የለም፣ ውጪ ገዝተና ይባላል። ህብረተሰቡ ደግሞ እዛ ፋርማሲ የለም፣ እስከ ከተማ ድረስ ይመጣል፣ እስከ ሶዶ ይሄዳል። ስለዚህ የመድኃኒት እጥረት አለ። ከግብአቶች አንፃር ህብረተሰቡ ማሟላት የሚችላቸው ነገሮች አሉ። ህብረተሰቡ ማሟላት የሚችላቸው ነገሮች በአካባቢው ካሉ ነገሮች ማቅረብ የሚችላቸው ነገሮች ወንበር፣ ጠረጴዛዎችን፣ ጥቁር ሰሌዳዎችን ማቅረብ ይችላል። ከመንግስት የሚጠበቀው በተለይ ምንድነው? ይሄ ከመማሪያ መጻሕፍቶችን በበቂ ሁኔታ ከማቅረብ አንፃር የሚጠበቁ ነገሮች አሉ። ገበያን ለማረጋጋት ምርታማነትን ማሳደግና የገበያ አማራጮችን ማስፋት ላይ ቅድሚያ ተሰጥቶ እየተሰራ እንደሚገኝ ያመላከተው የወረዳ አስተዳደር የጤና ተቋማት አገልግሎት አሰጣጥ አስመልክቶ የሚነሱ ችግሮችን በዘላቂነት መፍታት የሚያስችሉ የቅድመ ዝግጅት ስራዎች መጠናቀቃቸውን አስታውቋል። ከማህበረሰብ ጤና መድን ፋርማሲ ጋር ተያይዞ ወደ ስራ ቶሎ እንዲገባ ወደ ስራ ገብቶ የመድኃኒት ውድነት ነው ያለው። አሁን እሱ ህዝቡ በራሱ ከራሱ ኪስ አውጥቶ የሰራውን ህዝቡ ለራሱ ጥቅም እንዲያገኝ ቶሎ በጊዜ እንዲሰራ ብሎ አቅጣጫ ተቀምጧል። እሱን የጤና ኃላፊና የወረዳው ዋና አስተዳደር በዚህን ሳምንት ተመርቆ ወደ ስራ እንዲገባ እናደርጋለን። 1 ሚሊዮን ከምናምን ብር ነው መድኃኒት ተገዝቶ የመጣው። መድኃኒት አለ። ቋሚ ኮሚቴው አካል አይቶ ነው በዚህን ባለፈው ሳምንት የቆየው። ይሄ ወደ ስራ እንዲገባ ቃል ገብቶ ጉባኤውም ደግሞ አቅጣጫ አስቀምጦ ነው የተነሳው። በአንጻሩ ዘንድሮ የመድኃኒት አቅርቦት ጉዳይ እጅግ በጣም የተሻሻለ መጥቷል። ግን አሁንም ካለው ከህዝብ ፍላጎት አኳያ ቀጣይ በቀኝ እጅ ይዘን ምንሰራው ነው። ሌላው የሰንበት ሰዓት ወይም የዲዩቲ አገልግሎት ነው። የዲዩቲ አገልግሎት ተቋርጦ ነበረ። ካለው ከወረዳው የመክፈል አቅም ጉድለትን መነሻ ተደርጎ የተቋረጠውን አሁን የሚመደበውን የጤና ባለሙያ ቁጥር በመቀነስ ከጤና ባለሙያ ጋር መግባባትን በመፍጠር በቅርቡ 3 ጤና ጣቢያዎች ላይ አገልግሎት ጀምረናል። የኦፋ ወረዳ ምክር ቤት መደበኛ ጉባኤ የተለያዩ ሹመቶችን በማጽደቅ ተጠናቋል።
በምክር ቤት ጉባኤው በወረዳው ያሉ ውዝፍ የማዳበሪያ ዕዳ የህብረተሰቡን ኢኮኖሚ ከመጉዳት ባሻገር የወረዳውን የልማት አቅም አደጋ ላይ የጣለ በመሆኑ ከዕዳ ነፃ ለመውጣት ርብርብ እንደሚሻ የተጠቀሰ ሲሆን በጤና ተቋማት ለእናቶች የሚሰጡ አገልግሎቶችን ማሻሻል እንደሚገባ ተገልጿል። እንግዲህ እቅድና ክንውንን በመናይበት ሰዓት በጣም እቅዱ ከፍተኛ ነው፣ ግን የተመለሰው ገንዘብ በጣም ዝቅተኛ ነው። ስለዚህ አሁንም የግብረ ኃይሉ እንዳልሰራ ግብረ ኃይሉ ትኩረት ሰጥቶ እንዳልሰራ የሚያሳዩ ነገሮች ስላሉ ቀጣይ ግን ህብረተሰቡም ሆነ እንደገና ደግሞ የግብረ ኃይሉም አባል ትኩረት ሰርቶ ይህንን ገንዘብ የማስመለስ ስራ መስራት አለባቸው የሚለውን ሀሳብ ለመስጠት አሁን ላይ ግን ደንቡን በመጣስ ጭነትም እንዳልተቋረጠ የአራስ ጥሪ ጥያቄዎችም እንዳልተቋረጠ ውሃ አቅርቦትም እንዳልተቋረጠ ነው። ስለዚህ የወጡ ህጎችን መተርጎም ያለመቻል ትልቅ ክፍተት ስለሆነ ይሄንን ምክር ቤቱ ቅድም በጣም ባንክሮ ነው የተናገረው። ሴቶችን ከወሊድ በፊት ወይም ቅድመ ወሊድ ክትትል አንጻር የግንዛቤ አሰጣጥ አነስተኛ መሆኑን አይተናል። ደግሞ በሰዓት ገብቶ ስራ ሰዓትን አክብሮ ከመግባትና ከመውጣት አንጻር እንደገና እንደም በአንዳንድ ቀን አይገቡም፣ በጣም አስቸጋሪ ናቸውና ከዚህ ከወረዳ የሚሄዱ ባለሙያዎች እነሱ መስሪያ ቤት ሳይገቡ ገብተዋሉ፣ አሁን ወጥተዋሉ የሚል ስራ አስኪያጅ ድጋፍ እነሱን ድጋፍ የመስጠት ሁኔታ አለ። በሴቶችና ህጻናት ላይ የሚደርሱ ጾታዊ ስነ ልቦናዊና አካላዊ ጥቃቶችን ለመከላከል ትኩረት ሰጥቶ መስራት እንደሚያስፈልግም የምክር ቤት አባላት አሳስበዋል። የማህጸን በር ካንሰር ላይ ትልቅ ትኩረት ተሰጥቶ መሰራት እንዳለበት ነው። ምክንያቱም የሴቶች ጽህፈት ቤትና ጤና በጋራ ሆነው በዚህ ጉዳይ ላይ ትልቅ ትኩረት ሰጥቶ መስራት አለባቸው የሚለውን ጉባኤው በጣም በጥብቅ ሁኔታ የመከረበት ሁኔታ ነው ያለው። ሴቶች ላይ የሚደርሱ ጥቃቶች በአንዳንድ ባለቤቱ የሚያደርሱ ጥቃቶች አሉ። በአካል ላይ የሚያደርሱ ጥቃቶች አሉ። ለአብነት ሴሬ ጣውራታ ላይ አንድ ባለቤቷን መጥቶ ነበረ። እሱን ከህግ ጋር የመገናኘት ሁኔታ ሰርተናል። ለወደፊት በሴቶች ላይ ትኩረት ሰጥቶ እንዲሰሩ ከማድረግ አንጻር ሀሳብ ለነሱ ሰጥተናል። የትምህርት ጥራትን ለማሻሻልና የመማር ማስተማር ስራን ውጤታማ ለማድረግ የሚመደቡ በጀቶች በአግባቡ ስራ ላይ እንዲውሉ ማድረግ አልፎም የተማሪ ውጤት ለማሳደግ ማነቆ የሆኑ ተግዳሮቶችን ለመፍታት አበክሮ መስራት እንደሚሻም የምክር ቤት አባላት አንስተዋል። ቀደም ሲል ያው እንግዲህ ከበጀት እጥረት የተነሳ እነዚህ ብሎክ ግራውንድ እንደገና ደግሞ ስኩል ግራንቶች የማይወርዱበት ሁኔታ ነው ያለው። አሁን ላይ ግን እየወረደ ያለው በጀት ህዝቡ እዛ ታች ላይ ያለው ባለቤት ሆኖ መምራት እንዳለበት ነው። ምክንያቱም ይሄ እግዚአብሔር ውስጥና ከተለያዩ ሰዎች የሚመጡ ገንዘቦች ወደ ሌላ ሰው ኪስ እንዳይገባ ህዝቡ ባለቤት ሆኖ እንዲከታተል በምክር ቤቱ አቅጣጫ የተቀመጠበት ሁኔታ። አንዳንድ ትምህርት ቤት ላይ ላይብረሪ ቤት ተቀናጅቷል፣ ግን መጽሐፍ ሙሉ በሙሉ አልገባም። ደግሞ ተማሪዎች ላይብረሪ ገብቶ ጥናት ከማድረግ አንጻር ልምድ ከማድረግ አንጻር በጣም ዝቅተኛ መሆኑን አይተን መተናል። ማብራት እጥረት ምክንያት ኮምፒውተሮች ጠቅላላ ዝግ ናቸው፣ አይሰሩም። ያንን አይተናል። ያው ወደፊት መሻሻል አለበት። የኡምቦ ወረዳ ዋና አስተዳዳሪ አቶ ጌታቸው ገቡ በበኩላቸው የጤና ባለሙያዎች ህዝቡን በአግባቡ እንዲያገለግሉ አሳስበው የትምህርት ውጤትን ለማሻሻል የሚደረገውን ጥረት ህብረተሰቡ ሊደግፍ እንደሚገባ ገልጸዋል። ጤና ኤክስቴንሽን ከተማ ጋውት ዲደስ ቀበሌ አስተዳዳሪ ቀበሌ ስራ አስኪያጅ ጤና ኤክስቴንሽን ኦሶ ኦቲሲ ዲደና በአንዳንድ አካባቢዎች የጤና ኤክስቴንሽን ባለሙያዎች ወደ ስራ እየገቡ አይደለም። የቀበሌ አስተዳደሮችም የቁጥጥር ማነስ አለ። ስራ ሳይገቡ ገብተው ወጥተዋል የሚልም ውሸት ሪፖርት እየቀረበ ይገኛል። ይሄ መቀረፍ አለበት። በወረዳችን የመምህራን ጉድለት ባሳየባቸው አካባቢዎች 10 መምህራንን ቀጥረናል። የርዕሰ መምህራን ጉድለትም ያለባቸውን ትምህርት ቤቶች ላይ እያሟላን እንገኛለን። የምክር ቤት አባላት ለትምህርት ስራ ትኩረት
እንዲሰጡ ላሳስባችሁ እወዳለሁ። በአምፖ ኮይሻ ላይ የተወራውን መሬት ለማስመለስ የምክር ቤቱን ጥያቄ ተቀብለናል። ከፍርድ ቤትና ፖሊስ ጋርም በቅንጅት እየሰራን እንገኛለን። ውጤቱን በቀጣይ እናሳውቃችኋለን። ቢታከታረካ ፊቲያራ ፖሊስ ያረና በመቲ ዲዲዮ ባይደስ ሄጋ ካለ ወደ እንግሰና የወረዳው ምክር ቤት አፈ ጉባኤ አቶ ተስፋዬ ጋናሞ ጎጂ ልማዳዊ ድርጊቶችን ለመግታት የሚወሰዱ እርምጃዎች ተጠናክረው እንደሚቀጥሉም ተናግረዋል። በወረዳው አንዳንድ ቀበሌያት እስካሁን ከጎጂ ልማዳዊ ድርጊት አልተላቀቁም። ለአብነት የለቅሶ ጭነት አላቆሙም። ይህንን በተመለከተ ምክር ቤቱ ወስኖ አቅጣጫ አስቀምጦ እየሰራ ይገኛል። ሆኖም ግን ይህንን የማያቆሙ ግለሰቦች ለሕግ እንዲቀጡ ውሳኔ ያስተላልፈናል። ከዛም ባሻገር ጭኖ የሚሄዱት ነገር እንዲወረስ ጭምር እያደረግን ነው።